እንዴት እቺ ወደ ስራ ሄድኩኝ እሱም ወደ ስራ ሄደን ተያይዘን ማለት ነው። እዛ ስራ ቦታ እየሰራው ምንም ብዙ ነገር አጋጥሟቸዋል። ያው በፍራቻ ነው ጫካ ውስጥ የገቡት ተነበረው እንደፈሩትም ደግሞ በጫካ ውስጥ ብዙ ነገር አጋጥሟቸዋል። ብዙ ነገር ጉዳት ባይደርስባቸውም ግን አንዳንድ አስከፊ የሆነ ነገርም ደርሰባቸዋል። ስለዚህ ልዑል ስለ ክሩቤ የሚያውቅ ልጅ አለ፣ እዛ ጋር ሂድና ማጣራት አለብህ። ክሩቤ ከሱ ጋር ይሰራ ነበረ፣ አብረው የተወሰነ ጊዜ ነበሩ ተብሎ ነው ልዑል ወደዛ ያመራው ነበረ። በሄደበት ግን ልዑል በጣም አስደንጋጭ የሆነ ነገር ለመስማት የሚቀፍ ነገር ሰምታችሁን ልባችሁን ደም የሚያነባ ነገር ነው ታሪክ የሰማው። አንዳንዴ እግራችን በተራመደ ቁጥር ጥሩ ነገር ለመስራት በሞከርን ቁጥር በጣም አስለቃሽ የሆነ ነገር፣ ልብን የሚሰብር ነገር ሰው በሰው ህይወት ላይ በዚህ ልክ ይጫወታል ወይ? ሰው በወንድሙ ላይ፣ እህት በእህቷ ላይ፣ ወንድም በወንድሙ ላይ በዚህ ልክ ይጨክናል ወይ የሚል ታሪኮችን ትሰማላችሁ ውድ ቤተሰቦቼ። ልዑል በሚያቀርባቸው ነገራቶች እኔ በጣም ደስተኛ ሁኝ ተመጽቼ ነው ማዳምጣቸው። አዳምጬም ለእናንተ በተቻለኝ አቅም ባወቅኩት አቅም አቀርብላቸዋለሁ። ውድ ቤተሰቦቼ ልዑል ብዙ ጊዜ የሚሰራቸው ስራዎችን በጣም ልብ የሚሰብሩ ነገራቶች ነው የሚያቀርበው። በጣም ከባድ የሆኑ ኬዞች ነው ልዑል ላይ የሚቀርቡት። እነዛ ኬዞችን ደግሞ እያንዳንዳቸው ምንም ደከመኝ ሰለቸኝ ሳይል የተጎዳ የታመመ ክሩሞቹ እየተጎዱ ብዙ ክሩሞችን ይጎዱታል፣ ይክዱታል። ያ ነገር ግን የሆነ ቦታ ሳያደርሰው ውጤታማ ሳይሆን ከዛ ኬዝ አይወጣም ልዑል። ዛሬ ክሩቤ ለማግኘት በሄደበት ወይ ዲና ሞታ አለች ወይ አለች በሚለው ነገር ለማግኘት በሄደበት፣ አባቱ ለማግኘት በሄደበት በጣም ከባድ የሆነ ነገር ሰምቶ ነው ልዑልን የተመለሰው። ውድ ቤተሰቦቼ ከክሩቤ ጋር አብሮ የሚሰራ ማለት ክፍለ ሀገር ላይ ማለት ነው አብሮ የሚሰራ አንድ ወጣት ነበር። ያ ወጣት ደግሞ ለምን ክፍለ ሀገር ገባ ልትሉ ትችላላችሁ። እሱም አዲስ አበባ ይኖር ነበር፣ ግን ባለቤትም ነበረው። እሱ እንደማይወልድ ባለቤቱ ታውቃለች። በጣም ከባድ ነገር ነው። የገዛ ወንድሙና ባለቤቱ ይዋደዱና የገዛ ባለቤቱ ከገዛ ወንድሙ ጋር ወልዳለች። እሱም ስተዋል፣ የአይምሮ በሽታ ይዞታል፣ ከቤት ለቆ ወጥተዋል። ብዙ ችግር ደርሶበታል፣ ብዙ መከራ አሳልፎ አሁን ግን ክፍለ ሀገር ሂዶ ገጠራማ ቦታ ገብቶ ያው ገጠራማ ቦታ ታውቃላችሁ፣ አረንጓዴ ነው፣ የአፎች ዝማሬ ያለ በጣም ደስ ይላል፣ ጸጥ ያለ ነው። የሆነ ከአይምሮዋችሁ ጋር እንድታገሉ ያደርጋቸዋል። ምን እንደምታስቡና ውስጣችሁ የሆነ ደስታ ስሜት እንዲሰማችሁ ያደርጋቸዋል። ጸጥ ያለ ቦታና አረንጓዴ ያለበት ቦታ ስትሄዱ፣ ያ ወንድማችን እዛ ቦታ ሄዶ ነው ስራ የሚሰራው። ሰው ለማየት አይፈልግም። ትላንት ልጆቼ ናቸው እኖራለሁ አባት ሁኛለሁ ብሎ በጉጉት የሚጠብቃቸው ልጆች የአንተ ልጆች አይደሉም ማለት በጣም ከባድ ነገር ነው። ውድ ቤተሰቦቼ ልብ የሚሰብር ነገር ነው። እኔ ልቤ ነው የተሰበረው። እንዴት እንደዚህ ነገር ያደርጋል? እሺ እሷስ ባዳ ናት፣ እሷ ትሁን ማለት ሴት ልጅ ባዳ ናት፣ ወንድ ልጅም ባዳ ነው። በወንድሙ ላይ እንዴት እንደዚህ ነገር ይሰራል? እሱ እንደ ታናሽ ወንድም የሳሳለት፣ እሱ ግን በታላቅ ወንድም ላይ ይህን ያህል ከባድ ነገር መስራት እንዴት አስችሎታል? በምንስ ሁኔታ? ኧረ ወገን ኢትዮጵያ ላይ ወዴት እየሄድን ነው? ወዴት ያመራን ነው? የቆየ በጣም አጸያፊ የሆኑና ለመስማት የሚቀፍፉ ነገሮችን የሰማን ነው ውድ ቤተሰቦቼ። ስለዚህ ልዑል ዛሬ ክሩቤን ለማግኘት በሄደበት ልብን የሚሰብር ነገር፣ ልዑልን ስሜቱ መቆጣጠሩን ያቃተው ውድ ቤተሰቦቼ፣ ሰውነቱ በሙሉ ነዝሮታል። እያንዳንዱ ቪዲዮ አምጥቼ እዚህ ጋር ብለቀላችሁ እያንዳንዳችሁን የደም እንባ ነው የምታለቅሱት ነበረው። እንደዚህ ደግ የሆኑ ሰዎችን ሰው አይወጣላቸውም። ለቤቴ እኖራለሁ፣ ባለኝ ነገር እኖራለሁ፣ ባለኝ ነገር ቤቴን መስዬ ራሴን መስዬ እኖራለሁ የሚሉ ጀግኖችን በገዛ በቅርብ ሰዋቸው የኔ ናቸው ባሏቸው ሰዎች ልባቸው ተሰብረው ወጥቀው ተሰብረው ሰውን የሚባል ነገር እንዳያምኑ ልባቸው ጠቁረው ከሰው ተራ ወጥተው ከሰው አርቀው የሚኖሩ በጣም ጥሩ ልብ ያላቸው ሰዎች አሉ። እነዛ ሰዎች በምንድን ነው ያልባቸው እንዲመለስ ሰውን እንዲያምኑ ከሰው ጋር እንዲኖሩ በምን ትጠግኖታላችሁ? በእርግጥ የደረሰበት ሰው ነው የሚያውቀው።
ግን ለምን ባዳው ባዳ ነው ብላችሁ ትተውታላችሁ? ግን የቅርባችሁ ሰው የኔ ነው፣ ስጋዬ ነው፣ ደሜ ነው፣ አይኔ ነው፣ ሁሉም ነገሬ ነው ያላችሁ ሰው በዚህ ልክ ሲክዳችሁ ምንድን ነው የሚሰማችሁ? ምን ይሰማችኋል? እኔ ልዑል የሚያቀርባቸው ታሪኮችን ሁሌ ከአቅሜ በላይ ነው የሚሆኑት። ሁሌ እኔ ምንድን ነኝ? እኔ ማን ነኝ? ልዑል በዚህ ልክ ዋጋ ከፍሎ እያንዳንዳቸውን ሕክምና የሚፈልጉትን፣ ምግብ የሚፈልጉትን፣ መጠለያ የሚፈልጉትን፣ ብር የሚፈልጉ፣ ልብሱ የሚፈልጉ፣ ስራ የሚፈልጉ እያንዳንዳቸውን በተቻለው አቅም ሲረዳቸው እኔ ማን ነኝ? እኔ መች ነው የኔ ቢጤ እንደዚህ የተቸገሩ ሰዎች የምረዳው? መች ነው እንደ ልዑል ጥሩ ልብ የሚኖረኝ ብዬ ከራሴ ጋር ብዙ ጊዜ ነው እሟገታለሁ። ከራሴ ጋር ብዙ ጊዜ እከራከራለሁ። ሰውነን አንዳንዴ ሰይጣን ያሸንፈናል። አንዳንዴ ግን ህሊናችን ልባችንና አሸንፈ ነው ወደ ፈጣሪያችን ተቀርበን ከኛ የባሱ ሰዎች ከኛ በታች የሆኑ ሰዎች መርዳት ባለብን መንገድ መርዳት አለብን። ለምን ብዙ ጊዜ በዙሪያችን ብዙ ነገር እናያለን፣ ወይ በራሳችን ደርሶ እናያለን። በተለይ ራሴ ሰው ነው፣ ሁሉ ነገሬ ነው፣ ቤተሰቤ ነው፣ ወንድሜ ነው፣ በቃ ለራሴ ሰው ነው ብላችሁ አምናችሁ ተቀብላችሁት የምትኖር ሰው ሲከዳችሁ ወላሂ በጣም ከባድ ነው። በጣም ልባችሁ ይሰበራል። ግን የደረሰበት ነው የሚያውቀው። ወላሂ ነው የምላችሁ። እኔ በጣም ዛሬ በጣም ልጁ አሳስቦኛል። በቃ ማለት እኔስ ብሆነ ራሴን እንድጠይቅ ነው ያደረገኝ። በእርግጥ እኔ በሰው ላይ እንደዚህ ክፋት መሰራ ልጅ አይደለሁም። ግን እኔስ ነገ ይሄ ነገር በእኔ ላይ ቢደርስ እቋቋመዋለሁ? እንደሱ አይቼ ዝም ብዬ እወጣለሁ? እንደሱ እንደዚህ አላህ ትዕግስት ይሰጠኛል፣ አላህ ሶብር ይሰጠኛል ብዬ ከራሴ ጋር ተሟገትኩኝ፣ ከራሴ ጋር ተከራከርኩኝ። ምን አይነት ጀግና ልጅ ቢሆን፣ ምን አይነት አስተዋይ ልጅ ቢሆን ነው ወንድሙና ሚስቱ አንድ አልጋ ላይ አይተዋቸው ትቶ ከቤት የሚወጣው? ገና ታሞ በሽተኛ ሆኖ ሕክምና አድርጎ ወደ ስራው ሲመለስ ልጆቹ የአንተ ልጆች አይደሉም፣ ትናንት ልጆቼ ናቸው ብሎ ያሳደጋቸው የአንተ ልጆች አይደሉም የወንድሙ ልጆች ናቸው ሲባል ምንድን ነው የሚሰማው? እናንተ ምንድን ነው የምታደርጉት? እስኪ እኔ ለእናንተ ጥያቄ ልጠይቃችሁ። ምንድን ነው የምታደርጉት እናንተ ውድ ቤተሰቦች? ሁሉ ነገርን ተወና፣ ምሳሌ ከልዑልም ኬዝ እንውጣና እንደዚህ ነገር ቢያጋጥማችሁ ምንድን ነው የምትወስኑት? ምንድን ነው የምታደርጉት? ምን አይነት እርምጃ በዛ ሰው ላይ ትወስዳላችሁ? እኔ እርግጠኛ ነኝ፣ 100% እርግጠኛ ሆኜ ነው የምነግራችሁ። እዛው ደፍቻቸው የምደፋው ራሴን ማለት ብዙ ትዕግስት አለኝ ምል ሰው ነኝ። ግን አንዳንዴ ከሁለቱም በኩል መጎዳት አያምም? ልብ አይሰበርም? በእርግጥ አይምሮ ይስቻለሁ፣ ለብዙ ጊዜ ምንም ነገር አላስታውስም ብለዋል። ግን አላቅም ወይ የራሳቸው ላይ ጋዝ ደፍቼ የሆነ እሳት ነው የምለኩስባቸው ነበረው። ለምን? በአንድ በኩል የገዛ ወንድሜ ነው፣ ታናሽ ወንድሜ፣ ምሳሳለት ባለው ነገር ባለኝ ነገር ምረዳው ማግዘው፣ ምን ይሆናል ዛሬ ምን ይውጠዋል ምን አጋጠመው ብዬ ምሳሳለት ወንድሜ፣ በአንድ በኩል ደግሞ የገዛ ሚስቴ። አሰባችሁት? በጣም ከባድ እኮ ነው። ግን ልጁ በጣም ጠንካራ ልጅ ነው። እኔ አላቅም በምን አይነት ቃል እንደምገልጸውና ምን አይነት ስም እንደማወጣለት ለራሱ ቃላቶችን እኔ እንጃ ያጥራል፣ ለማንም ሰው ቢሆን ማለት ነው። ግን ውድ ቤተሰቦቼ እናንተ እንደዚህ ነገር ቢያጋጥማችሁ ምንድን ነው እስኪ ነገር ምን ታደርጋላችሁ? እስኪ እውነት ድምፄን ሙሉን የምታዳምጡ ከሆነ እስኪ ኮሜንት ላይ አስቀምጡልኝ። ምንድን ነው የምታደርጉት? ምን አድርጋችሁ ይተዋችኋል? እኔ እድሜ ልኬ ውስጥ ነው የምገባው ነበረው። በእርግጥ አንዳንዴ ከሰውን የበለጠ ፈጣሪያችን አምነን አላሃችን አምነን ለአላህ መተውን የመሰለ ነገር የለም። ግን ይከብዳል እንደ ሰው ስናስበው፣ እንደ አላህ ሳይሆን እኛ ብዙ ወንጀል እንሰራለን፣ ብዙ ነገር እናደርጋለን፣ ሰውን እናስከፋለን፣ ከፈጣሪያችን ጋር እንጣላለን፣ ከራሳችን ጋር እንጣላለን፣ በድብቅ ብዙ ወንጀሎችን እንችላለን። ያኔ ፈጣሪያችንና ራሳችን ነው የምናውቀው። ግን በእንዲህ ነገር ላይ አላህ ይቅር ይለኛል ወይስ ለአላህ ብዬ ልተዋቸው ብለን ልባችን አሸንፈ ነው እንደዚህ ወንድማችን ህሊናችን አሸንፈ ነው ከቤት እንወጣለን? ቤቱ ጥለነው እንወጣለን? ታደርጉታላችሁ? ይሄ ጥያቄ ነው። የጥያቄ ምልክት ነው ያስቀመጥኩበት።
አዎ አይደለም እንደዛ ማለት እስኪ አስቀምጡልኝና ኮሜንቱን እናንብቦ በጋራ አንድ ላይ ሆነን ኮሜንቱን እናንብቦና እስኪ መልስ እንስጥበት። እኔ ከሆነ ግን ከቤት ወይ ትቼ እወጣለሁ። ለጊዜው አላቅም ምንም አይነት ውሳኔ ይሄ ነው ብዬ አልወስንም። ነገር ግን የሆነ ነገር ማድረጋቸው ነው የሚመስለኝ። በጣም ይከብዳል እኮ በጣም ያማል እኮ ውድ ቤተሰቦቼ፣ በጣም የሚከብድ ታሪክ እኮ ነው ዛሬ የሰማነው። ልዑል ራሱ እዛ ጋ እኮ እኔ እንጃ ሰውነቱ በሆኑ እኮ ነዘረው፣ ድንዝዝ እኮ ነው ያለው። የሚሰማው ነገር በጣም ከባድ የሆነ ነገር ነው የሰማው። እና ለማንኛውም ውድ ቤተሰቦቼ እኔ በጣም ስለከበደኝ ስላማመኝም ስለነዘረኝም ነው ይሄ ነገር እያንዳንዱ ነገር ዝርዝር አድርጌ ያወራሁላችሁ። ስለ ክሩቤ አዳዲስ ነገር አለ። ከእሱ ጋር አብረው ይሰሩ ነበረ። በዕለታት አንድ ቀን ነው መጣሁኝ ብሎ ከኔ ጋር ተለይቶ ከዛ በኋላ ጠፋ ነው የተባለው። በመጨረሻ ደግሞ አንድ ስልክ ተደውሎልኝ ክሩቤን የምትፈልገው ልጅ እኔ ጋር አለ፣ ነገር ግን አንተን በምትፈልግበት ሰዓት ለመሄድ ፍላጎት ባለ ሰዓት እወስድሃለሁ ብላ አንድ ስልክ ደወለችልኝ። ግን እኔ ግን በአሁን ሰዓት ከሰው ጋር መገናኘት በቃ ጫካ ነው የምኖረው። ከሰው ጋር መገናኘት አልፈልግም። ክሩቤም በአጋጣሚ በጫካ ውስጥ ሲኖር ነው አግኝቼ ነው ያስጠጋሁት እንጂ ከማንም ሰው ጋር መገናኘት ስለማልፈልግ ዝም ብያታለሁ። ግን ልጅቷ ቁጥሯ አለኝ አገናኝሃለሁ ብሎታል። ስለዚህ ልዑል ክሩቤ ያገኘዋል ይሁን ይገናኛሉ ይሁን የተፈጠረው ነገር እውነት ጫካ ውስጥ የተፈጠረው ነገር እውነት ይሁን ወይ ውሸት ይሁን እንግዲህ በቀጣይ ቪዲዮ ልዑልን ምን ይዞልን እንደሚመጣ አስደሳች ነገር ይሁን አስደንጋጭ ነገር ይሁን እንግዲህ ምንም የሚታወቀው ነገር የለም። ስለዚህ በቀጣይ ቪዲዮ ልዑል ይዞልን እንደሚመጣ አልጠራጠርም። ክሩቤ ግን በሰላም በጤና ሙሉ ጤናውን ምንም ሳይሆን እንደ ወንድሙ ልዑል እጅ ላይ እንደሚገባ ከልዑል ጋር እንደሚገናኙ ተስፋ አለኝ። ዱዓም አድርጋለሁ። እናንተም ዱዓም ጸሎትም አድርጉ። እነዚህ ወንድሞቻችን ለመልፋት ጥሩ ነገር ለመስራት ነው የወጡት እንጂ ለመስረቅ ሰውን ለማስከፋት አይደለም። ስለዚህ ባለበት ክሩቤን ፈጣሪ እንደሚጠብቀው ምኞቴ ነው። ልዑልን በሰላም ተደስቶ ወደ ስራው ወደ አዲስ አበባ እንደሚመለስ ተስፋ አድርጋለሁ። ውድ ቤተሰቦች እወዳችኋለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ባላችሁ በሰላማችሁ ይብዛ። ባይ ባይ። ሰላም አለይኩም።